አብረሽ በላሌት ጠፍተው ብለው የቦዜና ዴቭ ማለት ነው እየተራሮጡ ነው እያመጡትኝ። መጥቶም ያገኙታል ወይስ አያገኙትም? የት ይገኛል ይሆን? እኛሱ ያልፈለግንበት ያልወጣንበት ያልደወልንበት የለም። እናንተ ስልካችሁን ለምን ዘጋችሁ? በማለት ከኤፍሬም ጋር አንዳንድ እያለው ነው ወደ ሰጣ ገባ ውስጥ እየገቡ ነው ማለት ነው። የአብረሽ መጥፋት በጣም አስጨንቋቸዋል። እስኪ ጠፋ ድረስ ደግሞ እነሱም እነሩታቸው ብለው ተሰናብተዋቸው ከወጡ በኋላ እነሱም ደግሞ የሐኪም ቤትም የትም ይሁን ይዞት መሄድ ነበረባቸው ማለት ነው። እንግዲህ ኤፍሬም ከፍቶላቸው ገብተዋሉ ማለት ነው። እንግዲህ ያው አብረሽን አገኙት ወይስ አላገኙትም የሚለውን ደግሞ አብረን እናያለን ማለት ነው። እሱም ደግሞ በሩን ተከፍቶላቸው ሲገቡ እንግዲህ እሱም ሶፋው ላይ ያሰላም ፈታ ብለው ቁጭ ብለዋል ማለት ነው። በዛ ላይ በጣም ረፍደዋል ማለት ነው። እሱ የጠፋባቸው ሌሊት 11 ሰዓት ነው በኢትዮጵያው ማለት ነው የጠፋባቸው። እነሱ እንዴት ጥሎን ይጠፋሉ? እኔ እኮ አንቴን ብዬ ነው ያደርኩትኝ እንጂ እዛ ለምን አድራለሁ? እኔ ህይወት ያለኝ ሰው ነኝ። እኔ በእናንተ ህይወት መሰቃየት አለብኝ እንዴ? ለእኔ ባታስቡ ትንሽ ለአይታችን ለታላቂታችን አታስቡም እንዴ እያለው ነው ማለት ነው። እንዴት መጣክ ተብሎም ሲጠየቅ የእሱ መልስ የነበረው እንግዲህ እኔ ጨንቆኛል፣ እንቅልፍ አልመጣም ብሎኛል። እንቅልፍ አልመጣም ሲለኝ ሲጨንቀኝ ነው ያመጣሁትኝ። እንዴት መጣክ ብለው ሲጠየቁት ደግሞ በቃ መጣሁ እንቅልፍ እምቢ ብሎኛል። በምን መልኩ መጣክ ሲባል እንግዲህ በእግሬ ነው የመጣሁት ብሎ ነው የተናገረው ማለት ነው። በእግሬ እንድትመጣ ያደረገ ነገር ምንድን ነው ሲባልም ደግሞ ቴክስት ተጽፎልኝ ነው፣ በቴክስቱ መሰረት ነው የመጣሁትኝ። ሩታና ኤፍሬም ከአንድ ቀን በላይ እንዳታድር፣ ነገ ደግሞ እኛ መተን እንወስዳለን ሲሉኝ እኔም ደግሞ እነሱ ከመምጣታቸውን ከመልፋታቸው በፊት እናንተንም ከማድከም እኔ ለምን ራሴ አልመጣም ብዬ በእግሬ መጥቻለሁ ነው ያላቸው ማለት ነው። እንግዲህ እንደሰማሁት ከሆነ እሱ ከአብረሽ መሆን እንደፈለገና ሩታ ሄርሜላ ደግሞ በመሀል እንደቀራች ነው አሁን እየተሰማ ያለው ዜና። እነሱ አውቀው ድራማቸው አንድ ሆኖ እየሰሩባት ነው በሄርሜላ እየተባለ ነው ማለት ነው። አሁን እንደተሰማው አዲስ መረጃ እኔ በጣም ነው ግርም ያለኝ ማለት ነው። ዴቭም በጣም ተናዷል ማለት ነው። እንዴት እኛን አስቀምጠክ? እኔ እኮ ያደጉት ለአንቴ ሲል ነው፣ ያንቴው ነገር አስጨንቆኝ ነው እያለው ነው ማለት ነው። ብዙ የምትናገረው ነገር ጠፍቷታል። ሩታም ደግሞ ይህን ያክል ብዙ ነገር መናገሩ ተገቢም አይደለም። እኔ ከእናንተ ጋር 1-2 ሰጥ አገባ ውስጥ አልገባም እያለቻቸው ነው ማለት ነው። እንደዛም ሆኖ ግን ዴቭ ነው በጣም እየተናገረው ያወራ ያለው ማለት ነው። በኤፍሬም በጣም ተናዶበታል። በሱ በመቀጠል ደግሞ ብዙ ቀበላ አድርጋ ኤፍሬምን ለምን እዚህ ነው ያደርገው እንዴ ብላ ስትጠይቀው አዎ እዚህ ነው ያደርኩ ሲላት በጣም ነው የደነገጠችው ማለት ነው። እንዴት ሴት ብቻውን በሆነችበት ወንድ በሌለበት እንዴት እዚህ ታድራለህ ሲላቸው መብቴ ነው ማደር ስላለብኝ ነው ያደርኩት፣ ማደር አልችልም እንዴ ብሎ ነው የጠየቃቸው የተናገራቸው ማለት ነው። የመለሰላቸው የፈለገም ነገር ቢሆን እሷ ሴት ብቻዋን ስትወድ እንዴት አንተ ብቻዋን ወንድ ሆነህ እንዴት ታድራለህ ሲለው አብርሃምን ቀበል አድርጎ ደግሞ እናንተስ ታድራላችሁ አይደል እንደምን ችግር አለው ቢያደረስ የወንድሙ ቤት ነው ያላቸው ማለት ነው። ዴቭ ደግሞ እኛ አንተ በሌላበት እኛ አድረን እናውቃለን እንዴ ብሎ ነው የተናገረው ማለት ነው። በጣም ተናዶ ስሜታዊ ሆኖ እየተናገረው ነው ማለት ነው። አብርሃም ደግሞ በቃ እሱ በማደሩ ደስተኛ ሆኖ እነሱ በመናገራቸው ደግሞ እሱ ውስጡ ተቆጥቷል ማለት ነው። ይፋን ባያወጣም እንግዲህ ሩታም ከእናንተ ጋር ሰጣ አልገባም ብላ እያዳመጠቻቸው ነው። ብዙ ደግሞ በጣም ደክሞኛል፣ በቃ እኔ ደከመኝ ስልት ይቻለኝ የእናንተ ነገር እያለቻቸው ነው ማለት ነው። እነሱም ደግሞ ምንም አልመሰላቸውም፣ ምንም መስሎ ያታያቸው ነገር የለም። መስሚያቸው ጥጥ አድርገው ነው አንዱ ነው እየኖሩ ያለሁት። በቃ እሱ ምርጫውን መርጧል። ሰው ስለዛ ከምርጫው ጋር እየኖር ነው የሚለው ኤፍሬም ማለት ነው። አይ ልጅማ በጤናው አይመስለኝም፣ እሱ ራሱ የሆነ ነገር ተደርጓል እንጂ በጤናው አይመስለኝም እያለ ነው። አብርሃምን ደግሞ እንሂደውን ወደ ቤታችን ጋር እንሂድ ብሎ ሲጠይቀው ዴቭ ማለት ነው። አይ አልሄድም፣ እኔ እዛ አልሄድም፣ ይጨንቀኛል፣ መተኛት አልቻልኩም፣ ማታም እንቅልፍ አልመጣም ስላለኝ ነው እኔ በዛው ሌሊት የጠፋሁትኝ የመጣሁትኝ እንጂ እዛ መሄድ አልፈልግም ነው ያለው ማለት ነው። በጣም እነሱም ተቆጥተዋል። ኧረ ሩታ ተይ ግን እንመልስ፣ ልለምንሽ ወንድማችን ወደ ቀድሞ ቀልቡ መልሽልኝ እያለቻት ነው። ልጁ ጤነኛ ነኝ እንዴ እኛንን ጤነኛ ያልሆነ እንደ ብሎ እየተከራከረ ነው። ኤፍሬም ራሱ ጤነኛ ነው ልጁ
ህይወቱን መምራት ፈልጎ ነው ሲላቸው በቃ የታመምነው እኛንን ማለት ነው። እና በቃ እነ ዳኒ ምናምን እኛንን የታመምነው ጤናማ ያልሆነን እኛንን። እናንተ አብርሽ ደህና ነው ጤነኛ ነው ብላችሁ የምትከራከሩ ከሆነ በቃ እኛንን የታመምነው እንጂ እናንተ አይደለም፣ አብርሽ አይደለም የታመመው እያሉ ነው ማለት ነው። ምክንያቱም ስትጠየቁ ሁሌም ደህና ነው ጤነኛ ነው ትላላችሁ፣ እሱም ደግሞ ደህና ነኝ አንቴ ደህና አይደለም ነው ያሉት ማለት ነው። እሱ ደህና ነኝ ይላል፣ እነሱም ደግሞ ደህና ነው ይላሉ ማለት ነው። ልጁን እሺ ምን ልታረጊው ነው የፈለግሽው? እስኪ ሀሳብሽን አላማሽን ንገሪኝ። ሁሌም ና ስትይው እሺ፣ ሄድ ስትይው እሺ እንዳልሽው እንዲኖር ነው ወይ የምትፈልጊው ነው ያሏት ማለት ነው። እሷ ምንም አልሆነም ጤነኛ ነው ህይወቱን። እንደውም ሰላማችን ያሳጣችሁን እናንተ ናችሁ፣ ህይወታችን መታችሁ የበጠበጣችሁን ያላችሁት እናንተ ናችሁ እንጂ እናንተ ባትመጡ ኖሮ እኛ ልንወጣ ሪላክስ ልናደርግ ነበር። ያሰላም ሪላክስ ሊያደርጉ ነበር። እንግዲህ ተነቅቶባቸው በአንዳንድ በኩል ተይዘው ነው ማለት ነው። እንግዲህ ከዛ አላማችን አስጤላችሁናል። እንግዲህ አሁን ደግሞ እናንተ መታችሁ አትበጥብጠን፣ ህይወታችን ቤታችን ሰላም ሆነ በቤታችን እንኖር እያለች ነው ሩታ እንደዚህ በማለት መልስ ሰጥተለች ማለት ነው። ዴቪን ደግሞ ሲጠይቀው እኔ በጣም ደህና ነኝ፣ ምንም የሆንኩት ነገር የለም፣ አታስጨንቁኝ እያላቸው ነው ማለት ነው። ዛሬም ሩታን ብዙም እያወራች አይደለም። ምክንያቱም ያው ተነጋግረን በንግግር ስለማንግባባ ብዙ ነገር ማውራቱ ተገቢ አይደለም በማለት ይመስለኛል። እንግዲህ ብዙ ነገር ተወርቶ ብዙ መልስ ባወራነው ቁጥር ያወራንበትን መልስ ካላገኘን ብዙም ነገር ማውራቱ ተገቢ አይደለም በማለት ነው መሰለኝ ዝምታቸውን መርጧሉ ማለት ነው። እንግዲህ እነሱም መጨረሻውስ በምን ሊለያዩ ይሆን? እንግዲህ ያው ኤርሜላም ተደውሎላት ነበር፣ ያን ቪዲዮ አላስገባላችሁም። ኤርሜላም ደግሞ መታለች ማለት ነው። ያልተደወለበት ላልተነገረው ሰው የለም፣ ያልደወለበት የለም፣ ያልፈለግንበት ሰፈር የለም። በየቤቱ በየሰፈሩ ስንፈልግ ነው ያለ ነው እስካሁን ድረስ። እኔ እኮ ስጠብቅክ ነበር፣ ለትንሽ ነው ያመለጥከኝ እንጂ እንዴት እንዳመለጥከኝ እኔ ባላቅም ለትንሽ ነው እንቅልፍ ይዞኝ ሄደው እያለች ነው ማለት ነው ብዙ እና ዴቭም ደግሞ በቃ እኛ ታመናል፣ እኛ ጤነኛ ስላልሆንን በቃ እያለ ነው ማለት ነው። በጣም እየተቆጣ ነው። እኔም እኮ ለእኔ እንኳን ባታስቡ ለየታችን አስቡ እያለ ነው ደጋግሞ ማለት ነው። እንግዲህ ሩታ ምንም የተደረገ ነገር የለም፣ ምንም የሆነ ነገር የለም ነው ያሉት ማለት ነው። እነሱ እንዳስቡት ሀቢሎ ከወለቀለት እንደወለቀለት ወደ ጤና ወደ ቀድሞ ህይወቱ ይመለሳል ብለው ነበረ ያስቡት ማለት ነው። ሀቢሎን ቢያወልቁለትም ያው እሳቱንም ደግሞ አውልቆታል። ምንም ያገኙት አዲስ ነገር የለም። እሱን ሳስበው እንግዲህ ከሩታ ጋር መኖር የመረጠ ይመስለኛል። መጨረሻዎች ምን ይሆን አብረን እናያለን።